ምናልባት ከ5 ዓመት በኋላ የሚጀመረው አስፈሪው ጦርነት። ከቀናት በፊት ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል አገራትን ልትወጋ ትችላለች በሚል የኔቶ ኃላፊ ማርክ ሩቴ የሲቃ ድምጻቸውን አሰምተዋል። በእርግጥ ይህ ያስተላለፉት አዲስ ማስጠንቀቂያ እጅግ አስደንጋጭ ተብሏል። ይህ ንግግር የምዕራባውያን የስለላ ተቋማት ቀደም ሲል ካወጧቸው ተመሳሳይ ትንታኔዎች ጋር የሚስማማ ነው። የኔቶ ኃላፊ ማርክ ሩቴ ሩሲያ በማህበረሰቡ ላይ የምታደርገውን ድብቅ ዘመቻ ማባባሷን በመግለጽ የምዕራባውያን ሀገራት ለመጪው ጦርነት መዘጋጀት አለባቸው ሲሉ አሳስበዋል። ይህ አስደንጋጭ ማስጠንቀቂያ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2022 የተጀመረውን የሩሲያ የዩክሬን ወረራን ለማስቆም በሚሞክሩበት ወቅት በመሆኑ የሁኔታውን ውስብስብነት የበለጠ ያጎለዋል። የትራምፕ የአሁኑ አስተዳደር በሩሲያ ላይ የሚይዘው አቋም በተለይም ከኔቶ አባላት ጋር ባለው ግንኙነት ምን ሊሆን ይችላል የሚለው ወሳኝ ሆኗል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ቢናገሩም አውሮፓ ጦርነት ለመጀመር ከፈለገ ግን ዝግጁ መሆናቸውን መግለጻቸው ነገሩን የበለጠ አስደንጋጭ አድርጎታል። ፑቲን በ2022 የዩክሬን ወረራ ከመፈጸማቸው በፊት ተመሳሳይ ማረጋገጫ መስጠታቸው ስለ ንግግራቸው ጥያቄዎችን ያስነሳል። የኔቶ ዋና ጸሐፊው ፑቲን ቅን አልነበሩም ማለታቸው ደግሞ የሞስኮን መግለጫዎች በጥንቃቄ መመልከት እንደሚያስፈልግ ያመላክታል። ቭላዲሚር ፑቲን ምዕራባውያንን በዩክሬን ሰላም ለማምጣት የሚደረጉትን ጥረት እያደናቀፉ ነው ሲሉ መክሰሳቸውም የቅርብ ጊዜ ትውስታ ነው። ይህ ደግሞ ሩሲያ በምዕራቡ ዓለም ያላትን የጥላቻ ስሜት ያሳያል በሚል ዓለም አቀፍ ተንታኞች አስተያየታቸውን እየሰነዘሩ ነው። ዩክሬንን መደገፍ ለአውሮፓ ደህንነት ዋስትና እንደሆነ የኔቶ ኃላፊ አክለው ገልጸዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ መቆየቱና ፋብሪካዎች የድሮን የሚሳኤልና መድፍ ፍላጎታቸውን ለማሟላት መስራታቸው ሞስኮ ለረጅም ጊዜ ለጦርነት ዝግጁ መሆኗን ያሳያል። የኪየቭ የዓለም ኢኮኖሚ ተቋም ሩሲያ በየወሩ ከፍተኛ መጠን ያላቸው ወታደራዊ መሳሪያዎችን ማምረት መቻሏን አረጋግጧል። ይህም ለምዕራባውያን በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። እንግሊዝና አብዛኞቹ የምዕራባውያን አጋሮች ልክ እንደ ሩሲያ በጦር መሳሪያ ማምረት ዙሪያ ይህን ያክል አጥጋቢ ሥራ እየሰሩ አይደለም። ታዲያ ግን የምዕራብ አውሮፓ ፋብሪካዎች የሩሲያ የጦር መሳሪያ ምርት ለመገዳደር ዓመታት ሊፈጅባቸው እንደሚችል ተንታኞች እየተናገሩ ነው። የፈረንሳይና የጀርመን የ18 ዓመታት ወጣቶች በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበትን አሰራር እንደገና ለማስጀመር እየተንቀሳቀሱ ሲሆን ይህም ለመጪው ጦርነት ምላሽ ለመስጠት እንቅስቃሴ መጀመራቸውን ያመለክታል። በእርግጥ የሳይበር ጦርነቱ ተጀምሯል። የሳይበር ጦርነት ስንል የተዛባ መረጃ ማሰራጨት፣ በድሮኖች ስለላና ጥቃት መፈጸም መበራከቱ የሳይበር ጦርነት እየጨመረ መምጣቱን ያመለክታል። እነዚህ የሩሲያ ዘርፈ ብዙ እንቅስቃሴዎች የኔቶ አባል አገራትን ደህንነት የሚያናጉ ቢሆንም በወታደራዊ ጥቃት ምክንያት ከሚመጣው ቀውስ ጋር ሲነጻጸር ቀላል እንደሆነ ሩቶ ገልጸዋል። ኔቶ 30 የአውሮፓ ሀገሮችን ካናዳንና አሜሪካን ያቀፈ ነው። ስለዛ ማንኛውም አባል ራሳቸው ከሚቃጣባቸው ጥቃት ለመከላከል ትልቅ ቃል ኪዳን አስረዋል። ሌላው በትራምፕ ጫና ምክንያት አባላቱ ወታደራዊ ወጪያቸውን ለመጨመር ቃል መግባታቸው አሜሪካ በህብረት ውስጥ ያላትን ወሳኝ ሚና ያሳያል። ሩቶ የኔቶ መከላከያዎች ለጊዜው ሊቋቋሙት እንደሚችሉ ቢናገሩም በጣም ብዙዎቹ ቸልተኞች ናቸው፣ አጣዳፊነቱ አይሰማቸውም፣ ጊዜም ከኛ ጎን እንደሆነ ያምናሉ ሲሉ ገልጸዋል። ይህ አስተያየት የኔቶ አባላት በአስቸኳይ የመከላከል ወጪያቸውንና ምርታማነታቸውን ማሳደግ እንዳለባቸው አጽንኦት ተሰጥቷል። ይህ አሳሳቢ የጂኦፖለቲካዊ ሁኔታ ከአሜሪካ የአሁኑ አስተዳደር ጋር በተያያዘ የራሱ የሆነ ውስብስብነት አለው። ታዋቂው ጋዜጠኛ ታከር ካርልሰን ሩሲያ ለአሜሪካ ትልቅ ተስፋ ናትና ትልቅ አጋር ልትሆን ትችላለች ማለቱ በዩናይትድ ስቴትስ ውስጥ ለሩሲያ ደግ የሆነ አመለካከት መኖሩን ያመለክታል። ካርልሰን ሩሲያ ያላትን የቆዳ ስፋት፣ የተፈጥሮ ሀብትና የኃይል ክምችት ለአሜሪካ እጅግ ወሳኝ ሀገር ያደርጋታል ብሎ ያምናል። ይህ ደግሞ በዋሽንግተን ውስጥ ያሉ አንዳንድ አካላት ሩሲያን እንደ ስጋት ከማየት ይልቅ እንደ ስትራቴጂካዊ አጋር ሊመለከቷት እንደሚችሉ ይጠቁማል።
ካርልሰን በዚያ ያበቃም። ቀጥሎም በመከራ ጊዜ የሚረዳ ከፈለክ ብቸኛው አማራጭ ሞስኮ ብቻ ናት ሲል ተደምጧል። ይህ ሩሲያ ከሌሎች ሀገሮች በላይ ትበልጣለች የሚለው ንግርት የሩሲያ ደጋፊነት አስተሳሰብን ያንጸባርቃል በሚልም አስተችቶታል። የትራምፕ ዳግም ወደ ስልጣን መምጣት የአሜሪካና ሩሲያ ግንኙነት እንዲሻሻል ምክንያት ሊሆን ይችላል የሚለው ግምትም እዚህ ጋር ይነሳል። በትራምፕና በፑቲን መካከል ያለው ግንኙነት የሁለቱን ሀገራት የተበላሸ ግንኙነት የመሻሻል ዕድል ከፍተኛ እንደሆነ ያሳያል። ይህ የሆነው ደግሞ በቀድሞ ፕሬዝዳንት ጆ ባይደን አስተዳደር በዩክሬን ጦርነት ምክንያት ግንኙነቱ ከቀዘቀዘ በኋላ ነው። ይህ የካርልሰን አባባል ሞስኮና ዋሽንግተን ለወደፊት አንድ ታላቅ ነገር እንዳላቸው አመላካች እንደሆነ የፖለቲካ ተንታኞች ገምተዋል። የጋዜጠኛው ፖለቲካዊ ትርጉሙ ቀላል አይደለም፣ ምክንያቱም በአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ ለውጥ ሊያመጣ እንደሚችል የሚያሳይ ምልክት ተደርጎ ተወስዷል። የትራምፕ አስተዳደር በኔቶ ላይ የሚያሳድረው ጫና የመከላከያ ወጪን እንዲጨምር ቢያደርግም ሩሲያን በተመለከተ ያለው ለስላሳ አቋምና ለካርልሰን አይነት አመለካከቶች ያለው ዝንባሌ የኔቶን የጋራ መከላከያ ጥረት ሊያዳክም ይችላል። ኔቶ ሩሲያ ጥቃት ልትሰነዝር እንደምትችል ሲያስጠነቅቅ፣ ትራምፕ ግን ሩሲያን እንደ አጋር የመመልከት ዝንባሌን ካሳዩ ህብረቱ መከፋፈል ሊገጥመውም ይችላል። የመከላከያ ወጪን በፍጥነት መጨመርና የጦር መሳሪያ ምርትን ማፋጠን የኔቶ አባላት የሩሲያን ስጋት ለመቋቋም ወሳኝ እርምጃ እንደወሰዱ ያመለክታል። የኔቶ አዛዥ ሩቴ እንዳሉት ሰራዊታቸው ደህንነታችንን ለመጠበቅ የሚያስፈልገውን ሁሉ ማግኘት አለበት። ይህ ማለት የረጅም ጊዜ ስትራቴጂን መከተልና የአውሮፓ ሀገሮች በራሳቸው የመከላከል አቅም ላይ የበለጠ መዋዕለ ንዋይ ማፍሰስ አለባቸው ማለት ነው። ሩሲያ በዩክሬን ላይ የከፈተችው ጦርነት የአውሮፓን የጸጥታ ስርዓት ሙሉ በሙሉ እንዳፈራረሰው ባለሙያዎች ይናገራሉ። ፑቲን ኔቶን ለማዳከምና የምዕራባውያንን ተጽዕኖ ለመቀነስ የሞከሩበት መንገድ ኔቶን ይበልጥ እንዲጠናከር እንዳደረገውም እዚህ ጋር ይነሳል። ቀጣዩ 5 ዓመታት ሩሲያ በምዕራብ ድንበሯ ላይ ያላትን ወታደራዊ አቅም እንደገና የምትገነባበትና የምታጠናክርበት ጊዜ እንደሚሆንም ይጠበቃል። ይህ የወታደራዊ አቅም ግንባታ በተለይ ከባህር ባልቲክ ጀምሮ እስከ ጥቁር ባህር ድረስ በሚገኙ የኔቶ አገራት ላይ ስጋት ጭሯል። ሩሲያ ኔቶን በቀጥታ ከመዋጋት ይልቅ ደካማ ሀገሮችን የማጥቃት ወይም ሃይብሪድ ጦርነት የመክፈት ስልቷን ልትጠቀም እንደምትችል የፖለቲካ ተንታኞች ከወዲሁ እየተናገሩ ነው። በሚቀጥሉት 5 ዓመታት ውስጥ የሩሲያ ኢኮኖሚ ከምዕራባውያን ማዕቀቦች ጋር ተላምዶ የመቆየት ዕድሉ ከፍተኛ ነው። ይህም የሩሲያ የረጅም ጊዜ ወታደራዊ እንቅስቃሴዎቿን ለመደገፍ የሚያስችል በቂ አቅም ይሰጣታል። ሩሲያ ምዕራባውያኑን ለሁለት መክፈል የምትችለው የፖለቲካ ቀውስ ሲፈጠር እንደሆነ ታምናለች። ታዲያ የትራምፕ ወደ ስልጣን መመለስ ይህንን ዕድል በከፍተኛ ደረጃ ሊያሰፋው ይችላል። የትራምፕ አስተዳደር በኔቶ ላይ ያለው አቋም አሻሚና አደገኛ ነው። እሱ በተደጋጋሚ የኔቶ አባላት ለመከላከያ የሚከፍሉት የገንዘብ መጠን ጥያቄ ምልክት ውስጥ ከቶባቸዋል። ትራምፕ ለኔቶ የሚሰጠው ገንዘብ አብዛኛውን አሜሪካ እየሸፈነች እንደሆነ ያምናሉ። ትራምፕ አሜሪካ ለኔቶ አባላት የሚሰጠውን ጥበቃ በተለይም አንቀጽ 5ን በቀጥታ ሊሽሩ ወይም ሊያዳክሙ እንደሚችሉ ፍንጭ ሰጥተዋል። ይህ ደግሞ በሩሲያ ዘንድ የጠዋት ብርሃን ምልክት ተደርጎ ሊወሰድ ይችላል። ልክ እንደ ጠዋት ብርሃን ከጨለማ ወደ ብርሃን የሚያስኬድ ብርሃን ማለት ነው። በሩሲያና በኔቶ መካከል የትጥቅ ግጭት የሚፈጠር ከሆነ ሩሲያ የምትጀምረው ከትንንሽ የባልቲክ ሀገሮች ማለትም ኢስቶኒያ፣ ላትቪያ፣ ሊትዌኒያ ወይም ምናልባትም ፖላንድ ላይ የተወሰነ ወረራ በመፈጸም ሊሆን ይችላል። ይህም ኔቶን አንቀጽ 5ን ለመጠቀም የሚያስገድደውን ውሳኔ ለመፈተን ነው። ትራምፕ አንቀጽ 5ን ተግባራዊ ለማድረግ ፍቃደኛ ካልሆኑ የኔቶ መፍረስ ይፋዊ ይሆናል ማለት ነው። በዚህ አጣብቂኝ ውስጥ የአውሮፓ ሀገሮች የራሳቸውን የመከላከል አቅም ማጠናከር ግዴታ ይሆንባቸዋል። ነገር ግን ይህ ሂደት ጊዜ የሚወስድና ብዙ ወጪ የሚጠይቅ በመሆኑ በሚቀጥሉት 5 ዓመታት ውስጥ ለሩሲያ እድል ይፈጥርላታል። በመሆኑም ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገራትን ልትወጋ የምትችልበት እድል ሊፈጠርም ይችላል። የትራምፕ ወደ ስልጣን መመለስና በኔቶ ላይ ያላቸው አሉታዊ አመለካከት ይህንን እድል በከፍተኛ ሁኔታ ሊያሰፋው የሚችል ወሳኝ የፖለቲካ ተለዋዋጭ እንደሆነ ማሳያ ነው። እናንተስ በዚህ መረጃ ላይ ምን አስተያየት አላችሁ? እውነት እንደተፈራው ከ5 ዓመት በኋላ አስፈሪው ጦርነት ይጀመር ይሆን? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቅኩኝ
ቻናሉንም ላይክ፣ ሼር፣ ሰብስክራይብ በማድረግ ማበረታታችሁን አትዘንጉ። በሌላ ፕሮግራም በሌላ ቀን እስከምንገናኝ መልካም ጊዜን ተመኘን።